የጻድቅ ሰው ነፍስ መላእክት እንዴት ይቀበሏታል? ውድ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለዚህች ለተቀደሰችው ቀን በሰላም በጤና ደረሳችሁ። ስንክሳር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። በዛሬው መርሃ ግብራችን መንገደ ሰማይ ክፍል 2ን እንዲህ በማለት ጻድቅ ሰው እንዴት መላእክት አጅበው ወደ ክርስቶስ እንደሚያደርሷት የምናይበት ምዕራፍ ነው። አብራችሁን ቆዩ። በአብ በወልድ በመንፈስ ቅዱስ ስም አምነን የጻድቅ ሰው ነፍስ ከዚህ ዓለም ከሥጋዋ በሞት ተለይታ በሰማያዊ ጉዞዋ ላይ የሚደረግላትን አቀባበል ባጭሩ በዚህ መጽሐፍ እንመሰክራለን። ጌታችን ኢየሱስ ክርስቶስ በዚህ በምድራዊ ዓለም ሳላችሁ ሃይማኖትን ተማሩ፣ ምግባር ስሩ ብሎ አዟል። እንዲህ ማለቱ ስለምን ነው ቢሉ ሚዳቋ እንደ ጎሽ እንደ ድኩላ እንደ አንበሳ እንደ ሆደ እንደ ነብር እንደ ስሳ ሲዘሉ ቢኖሩ ውሎ ከቤት ኖሮ ከሞት ኋላም በዕለተ ሞት በጌታ ቃል መጠየቅ አይቀርምና ሃይማኖት ተማሩ ምግባር ስሉ ማለት ስለዚህ ነው። ማንኛውም ሰው በድንገት ወይም ታሞ ይሞታል። በሞተም ጊዜ የመልካም ሰው ነፍስ የሆነች እንደሆነ ገና በጻዕረ ሞቷ ሳለች ነፍስ ከሥጋ ሳትለይ መላእክተ ብርሃን በቀኝ መላእክተ ጽልመት በግራ ሆነው ወደ እርሷ ይመጣሉ። መጥተው ባዩአት ጊዜ የብርሃን ቀሚስ ለብሳ የብርሃን መጎናጸፊያ ተጎናጽፋ የብርሃን አክሊል ደፍታ የብርሃን ዘውድ ተቀዳጅታ የብርሃን ዝናር ታጥቃ የብርሃን ጫማ ተጫምታ የመስቀል ምልክት ያለበት የብርሃን ዘንግ ይዛ ከፀሐይ 7 እጅ አብርታ ከመብረቅ 6 እጅ አስፈርታ ፍጹም እግዚእነ ኢየሱስ ክርስቶስ መስላምራ ሰምራ ደምቃ ትቆያቸዋለች። በዚህ ጊዜ መላእክተ ጽልመትን እንደ እሳት ትፈጃቸዋለች፣ እንደ ፀሐይ ታንጸባርቃቸዋለች፣ ትገላምጣቸዋለች። ይፈሯታል፣ ይሸሿታል፣ ከፊቷ ርቀው ይቆማሉ። ምንም ከእርሷ ርቀው ቢቆሙም ጠርተው ይጠይቋታል። ምን ብለው ቢጠይቋት? አንቺ ነፍስ በማን ታምኛለሽ? በማን ታመልኪያለሽ? የሥላሴን ሦስትነት አንድነት ምላት ስፈት ርቀት የጌታን መውረዱን መወለዱን ወልዳ ወልደ ማርያምነቱን መገፈፍ መገረፉን መስቀል ላይ መሞቱን 5ቱን አዕማደ ምስጢራት 13ቱን ሕማማተ መስቀል ተምረሻል፣ የእግዚአብሔርን እንግዳ ተቀብለሻል፣ ሰንበትን አክብረሻል ብለው ይጠይቋታል። እርሷም የተማረች ቃሏ የታመነ ነውና አዎ የሥላሴን አንድነት ሦስትነት ምላት ስፋት ርቀት መውረድ መወለዱን ወልዳ ወልደ ማርያምነቱን መገፈፍ መገረፉን መስቀል ላይ መሞቱን 5ቱን አዕማደ ምስጢር 13ቱን ሕማማተ መስቀል አውቃለሁ። የእግዚአብሔርንም እንግዳ ተቀብዬ ሰንበትን አክብሬ ኖር ነበርኩ። ግን እንደናንተ ያለ የከፋ የከራፋ ሻጋታ አይቼ ሰምቼ ደርሶብኝ አላውቅም ብላ ትመልስላቸዋለች። መላእክተ ጽልመት መርምረው የእነርሱ ድርሻ ለመሆኗን ካረጋገጡ በኋላ እንጂ ነፍስኛ ያጣናትን መንግሥተ ሰማያት አንቺ አገኘሻት እያሉ እያዘኑ
እየተከዙ ትተዋት ይሄዳሉ። ወመፁ መላእክተ ጸልመት ወህተትዋ ለኢቲ ነፍስ ዋጡ መክፈልቶሙ እንዳለ ዮሐንስ በራዩ። ከዚህ በኋላ መላእክተ ብርሃን ከገነት መልካሙን የሽቱ አበባ ቆርጠው ይዘው መጥተው ባጠገቧ ከበዋት ይቆሙና ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታምኛለሽ? በማን ታመልኪያለሽ? የሥላሴን አንድነት ሦስትነት ምላት ስፋት ርቀት የጌታ መውረዱን መወለዱን ወልዳ ወልደ ማርያምነቱን መገፈፍ መገረፉን መስቀል ላይ መሞቱን ታውቂያለሽን? ብለው ይጠይቋታል። እርሷም ቃሏ እውነት የተማረችም ናትና አዎስ የሥላሴን አንድነት ሦስትነት ምላት ስፋት ርቀት የጌታን መውረዱን መወለዱን ወልዳ ወልደ ማርያምነቱን መገፈፍ መገረፉን መስቀል ላይ መሞቱን አውቃለሁ ትላቸዋለች። ዳግመኛ 5ቱን አዕማደ ምስጢር 13ቱን ሕማማተ መስቀል ተምረሻል፣ ሰንበትን አክብረሻል፣ የእግዚአብሔር እንግዳ ተቀብለሻልን? ብለው ይጠይቋታል። እርሷም አዎን አውቃለሁ፣ እናንተማ ወዳጆቼ ዘመዶቼ አይደላችሁምን? ያዘዛችሁኝን ሰርቼ የመከራችሁኝን ሰምቼ እኖር አልነበረምን? ብላ ትመልስላችኋለች። የጻድቅ ነፍስ መላእክተ ብርሃንን እንዲሉ የምትላቸው ወዴት ታውቃቸዋለችና ነው ቢሉ የመልካም ሰው ነፍስ የሆነች እንደሆነ ባለመ ሥጋ ሳለች በአካለ ነፍስ ከመላእክተ ብርሃን ጋር ከሰማይ ሰማያት እየወጣች እየወረደች ጌታዋን ፈጣሪዋን ስታመሰግን ትሮ ነበርና ስለዚህ አውቃቸዋለሁ ትላቸዋለች። መላእክተ ብርሃንም ያችን ነፍስ መርምረው የነርሱ ወገን መሆኗን ካረጋገጡ በኋላ እኛማ እናውቅሽ የለምን ከቃልሽ እናገኘው ብለን ነው እንጂ ብለው ይመሰክሩላታል። ወመፁ መላእክተ ብርሃን ዋተቱ ለኢቲ ነፍስ ወረከቡ መክፈልቶሙ እንዳለ ዮሐንስ በራእዩ። ከዚህም ሁሉ በኋላ ነቢዩ ዳዊት በገናውን ዕዝራ መሰንቆን ይዘው ጌታም እልፍ አእላፋት መላእክትን ጻድቃን ሰማዕታትን ደናግል መነኮሳትን አስከትሎ ወርዶ በቁመናዋ የሰራችውን የምግባሯን ዋጋ ቃል ኪዳን ሰጥቷት ተመልሶ ሰማያዊ ሰማያት ያደርጋል። መውጣት መውረዱን ለኛ ክብር ሲል በለበሰው ሥጋ ነው እንጂ በመላእክትነቱስ በሁሉ የመላ ስለሆነ መውጣት መውረድ የለበትም። ውስተ ኩሉ ባውርት መለኮቱ እንዳለ ክቡር ዳዊት። ከዚህ በኋላ መልአከ ሞት አስሮ ሰምሮ ፍጹም መልአክ ሳይል መልአክ ብርሃን መስሎ ይታያታል። ከመዝኑ ሞት ሰናይ እንዳለ አብርሃም ስምዖን መልአከ ሞት መልአከ ሳይል መልአከ ብርሃን መስሎ ይታያታል ብሎ እንዳትባባ ነው። ከዚህ በኋላ መላእክተ ብርሃን ያንን ከገነት ቆርጠው ያመጡትን የሽቶ አበባ ካፍንጫዋ ላይ ጣል አድርገው ሲያስነሱት በዚያ የሽቶ መዓዛ ተመስጣ ነፍሷ ከሥጋዋ ትለያለች። በጻድቅ ሰው ነፍስ ፀሐይ ጋይር የለባትምና መጺኪ ድንግል ጊዜ ረፍቴ ጽጌ እጸገነት ላይሌ በመዓዛው ትትመሰጥ ነፍሴ እንዳለ ደራሲ። ከዚህም በኋላ መላእክተ ብርሃን በፊት በቀኝ በግራ ሆነው ይዘዋት ሲሄዱ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ወለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያሉ ያመሰግናሉ። ዳዊት እንዲህ አለ፣ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ዝክረ ጻድቅ ለዓለም ይሉ እንዳለ። ዝራም ሞቶሙሰ ለጻድቃን ሕይወቶሙ ወእቱ ብጽኢት ነፍስ መላእክተ ሰማይ ይትለአኩኪ እያሉ ዝራ መሰንቆውን ዳዊት በገናውን እየደረደሩ እያመሰገኑ በይባቤ በዝማሬ ወደ ጌታ ይዘዋት ይሄዳሉ።
ከዚህ በኋላ መላእክተ ጽልመት ከጌታ ትእዛዝ ሳይቀበሉ አይለቁምና እርስ ራሷን እየተመለከቱ ሲከታተሏት ከባሕረ እሳት ይደርሳሉ። የባሕረ እሳት ቦታዋ ስፍራዋ ወዴት ነው? መጠኗስ ምን ያክል ነው ቢሉ ቦታዋ ከጠፈር በላይ ከአኖስ በታች ከመካከል በምጽናተ ሰማይ ነው። መጠኗ የሚች ሰው የሰፈረባት ዓለም ታይላለች። ቀኟ እሳት ግራዋ ባህር ነው። ውስጧ ገደል ነው። በመካከሏ እንደ ቄራ የቀጠነ ጠባብ መንገድ አለ። ጸባብ አንቀጽ ወመቃን ፍኖታ የማና እሳት ወጸጋማ ማይ ወይታገምር ዘንበለ መጠናቲ ኪደተ እግር እንዳለ ዕዝራ። እንዲህ ማለቱ በእግረ ነፍስ ነው እንጂ በእግረ ሥጋ አታስቆምም። እንዲህማ ከሆነ ምን አድርጋ ትሻገረዋለች ቢሉ በዚህ ዓለም ያሉ አዕዋፋት ዳሩን፣ ገደሉን፣ ባህሩን፣ እሳቱን ላይ ላዩን በክንፍ እየበረሩ ተሻግረው እንዲሄዱ የእርሷ ሃይማኖቷና ግብሯ ክንፍ ሁኗት መላእክተ ብርሃን ላይ ላዩን በክንፍ ይዘዋት ይሻገራሉ። እርሷም ከመካከል ላይ ስትደርስ አቆልቁላይታ መላእክተ ብርሃንን ይህ እሳቱ ባህሩ ገደሉ ዳሩ ምንድነው ብላ ትጠይቃቸዋለች። መላእክተ ብርሃን አንቺ ምግባር ብትሰሪ፣ ሃይማኖት ብትማሪ፣ ሰንበትን ብታከብሪ በዚህ መጣሽ እንጂ ምግባር ያልሰሩ ሃይማኖት ያልተማሩ ዘመዶችሽ በዚያው አድረው ከስለው እንደ ጅማት ተኮማትረው መከራ አይተው ነው የሚሻገሯት ይሏታል። እርሷም ወየው በዚህ ዓለም ላይ ሳሉ ሰዎች እንዲህ ያለ ብርቱ መከራ እንዳለባቸው ማን በነገራቸው ብላ አዝና ተክዛ ልቅሳ ወጥታ ትሄዳለች። መኑ እምዜናሆሙ ለሰብአ ዓለም እንዳለ ሰቆቃወ ነፍስ። ስትሄድ ዛሬ በዚህ ዓለም ያለች ሙሽራ አባት እናቷ መልስ ጠርተዋት በፍሳና በደስታ እንደምትሄድ እርሷም ከፈጣሪዋ ጋር ለመገናኘት ስትሄድ በፍሳ በደስታ ትሄዳለች። ዳግመኛ ዛሬ በዚህ ዓለም ያሉ እናት አባት ልጃቸው የሚበላውን የሚጠጣውን አሰናድተው እንዲያቆዩ እርሷም ፈጣሪዋን የመኖሪያውን ቦታ መንፈሳዊ ምግብና መጠጥ አዘጋጅቶ በፍሳ በደስታ ይቆያታል። እርሷም ከገሃነመ እሳት መውጣቷ ደስ እያላት ከጌታ ዘንድ ስትደርስ ሰግዳ ትቆማለች። ወታቀድም ሰጊደ ለልዑል እንዳለ ዕዝራ። ከዚህም በኋላ ጌታ ይጠይቃታል። ሲጠይቃት የወንድ ነፍስ የሆነች እንደሆነ አንቺ ነፍስ እንጨት መቁረጥ፣ ቤት ማነጽ፣ ፈረስ መጋለብ፣ ውሃ ዋና፣ ሰንጠረዥ፣ በገና እርሻ፣ ቁፋሮ፣ ጸናጽል፣ ከበሮ፣ ጽሕፈት፣ ድጉሰት ታውቂያለሽን ብሎ አይጠይቃትም። የሴት ነፍስ ብትሆን አንቺ ነፍስ አልሞ መደቆስ፣ አለሳልሶ መፍተል፣ ወጥ መስራት፣ እንጀራ መጋገር፣ ጠጅና ጠላ መጥመቅ ታውቂያለሽን ብሎ በጭራሽ አይጠይቃትም። እንግዲያውስ ምን ብሎ ይጠይቃታል ቢሉ አንቺ ነፍስ በማን ታምኛለሽ? በማንስ ታመልኪያለሽ? አንድነቴን፣ ሶስትነቴን፣ ምላቴን፣ ስፋቴን፣ ርቀቴን፣ ከሰማይ ሰማያት መውረዴን፣ ወልደ አብ ወልደ ማርያምነቴን፣ መገፈፍ መገረፍ መሞቴን፣ አምስቱን አዕማዳተ ምስጢር 13ቱን ሕማማተ መስቀል ታውቂያለሽን ብሎ ይጠይቃታል። እርሷም የተማረች ቃሏም እውነተኛ ነውና አቤቱ ጌታዬ ሆይ ሶስትነትህን፣ አንድነትህን፣ ምላት ስፋትህን፣ ርቀትህን፣ መውረድ መወለድህን፣ ወልደ አብ ወልደ ማርያምነትህን፣ መገፈፍ መገረፍህን፣
መስቀል ላይ መሞትን አውቃለሁ ብላ መሰከረች። ከዚያም የጌታ ቃል እውነት ነውና መላእክተ ብርሃንን ጠርቶ ይህች ነፍስ መመን ክርስቲያናዊት ናትና መንግሥተ ሰማያት እንጂ ገሃነመ እሳት አይገባትም። ነፍሷን ከሥጋዋ ጋር አዋጄ ፍጹም መንግሥተ ሰማያትን እስካስወርሳት ድረስ 4 ቀን መንግሥተ ሰማያትን 3 ቀን ገሃነመ እሳትን አዙራችሁ አስጎብኙኝ፣ ከጻድቃን ጋር በገነት አኑሯት ብሎ ያዛል። ከዚህ በኋላ መላእክተ ብርሃን ይዘዋት ወጥተው መንግሥተ ሰማያትን ብሔረ ጻድቃንን 3 ቀን አዙረው አሳይተው አስጎብኝተው ሽታዋን ጣዕሟን በልቦኗ አሰርጸው አንቺ ነፍስ ሃይማኖት ብትማሪ ምግባር ብትሰሪ ከእንግዲህ ያለ ሐዘን ከሌለበት የደስታ ቦታ ያኖርሻል ብለው ወደ ገሃነመ እሳት ይዘዋት ይወርዳሉ። ከገሃነመ እሳት ውስጥ ያለውን የእሳቱን ዘውድ፣ የእሳቱን አክሊል፣ የእሳቱን ዘንዶ፣ የእሳቱን እባብ፣ የእሳቱን አንበሳ፣ የእሳቱን ዝናር፣ የእሳቱን ጫማ፣ የእሳቱን ነብር፣ የእሳቱን ውሻ፣ የእሳቱን ዝሆን፣ የእሳቱን መጋዝ፣ የእሳቱን ሰይፍ፣ የእሳቱን ጦር፣ የእሳቱን ወፍጮ፣ የእሳቱን ሙቀጫ፣ ክፋቱን ክርፋቱን 4 ቀናት አዙረው አስጎብኝቶ ይመልሷታል። ወአውድዋ ስዋዓ ዕለታት እንዳለ ዮሐንስ በራእዩ። ከዚህም አውጥተው ሀገረ ሕያዋንን፣ ሀገረ ሰማዕታትን፣ ሀገረ ደናግልን፣ ሀገረ መነኮሳትን፣ ሀገረ ሕጋውያንን እያዞሩ እያሳዩ አንቺ ነፍስ ሃይማኖት ብትማሪ ምግባር ብትሰሪ ጌታ በቸርነቱ ከዲያብሎስ መገዛት እንዲህ ያለ መከራ አውጥቶ ከእንዲህ ያለ ተድላ ደስታ በቃሽ ብለው ወስደው ከጻድቃን ጋር በገነት ያኖሯታል። ገነት ያለችው በወዴት ናት ቢሉ በፀሐይ መውጫ ወይንም በስተ ምስራቅ በኩል ናት። በአራቱ ማዕዘን 4 ተራሮች አሏት። በ4 ተራሮች መካከል 4 አፍላጋት ገብተው ያጠጧታል። 4ቱ አፍላጋት ማን ማን ናቸው ቢሉ አንደኛው አባይ ግዮን ሲሆን እርሱ ወይን ነው። በኢትዮጵያና በግብጽ ያሉትን የወንዝ ውሃዎች ሁሉ ሰብስቦ ይዞ ይሄድና ገነትን አጠጥቶ ተመልሶ ኢያሪኮ ይገባል። ሁለተኛው ወንዝ ኤፌሶን የሚባለው ወንዝ ነው። እርሱም ወተት ነው። በህንደቂ ሀገር ያሉትን የወንዝ ውሃዎች ሁሉ አሰባስቦ ተመልሶ ውቅያኖስ ይገባል። ሶስተኛው ጤግሮስ የሚባለው ወንዝ ማር ነው። በዩናያን ሀገር ያሉትን የወንዝ ውሃዎች ሁሉ አሰባስቦ ይዞ ይሄድና ገነትን አጠጥቶ ተመልሶ ባህረ ኤርትራ ይገባል። አራተኛው ኤፍራጥስ የሚባለው ወንዝ ዘይት ነው። በአውሮፓ፣ በፋርስ፣ በባቢሎን ያሉት የወንዝ ውሃዎች ሁሉ አሰባስቦ ይዞ ይሄድና ገነት አጠጥቶ ተመልሶ ባህረ ኤርትራ ይገባል። ከዚህ ከአራቱ አፍላጋት እየመነጩ ወደ ገነት የሚገቡት 4 አይነት ፈሳሾች በገነት የሚኖሩ ጻድቃንን ሳይበሉ ሳይጠጡ በጣዕማቸውና በመዓዛቸው ሽታ ብቻ ያረኳቸው ይኖራሉ። ወደ ቀደመው ነገራችን እንመለስና ያቺ ደገኛይቱ ነፍስ ከገሃነመ እሳት መውጣቷን፣ መንግሥተ ሰማያት መግባቷን፣ የገሃነመ እሳትን ስቃይ እያሰበች ፈጣሪዋን እያመሰገነች እስከ ጊዜ ምጽአት ድረስ በፍስሐ በደስታ ትኖራለች። ከምጽአት በኋላ ከሥጋዋ ጋር ተዋህዳ ተድላ ደስታ ካለበት ፍጹም መንግሥተ ሰማያት ትገባለች። መንግሥተ ሰማያት ያለችው በወዴት ነው ቢሉ ከኢዮር በላይ ከሰማይ ውዱድ በታች በመካከላቸው ናት። መንግሥተ ሰማያት የተባለችውም ኢየሩሳሌም ሰማያዊት ናት። ይሄው ቀድሞ ዲያብሎስ በክብሩ ሳለ የእርሱ ከተማ ነበረች።
እርሱ ከተሻረ ወዲህ ግን አዳምን የፈጠረው በእርሱ ምትክ ስለነበር ከነ ልጆቹ ልጆች ርስት ትሆን ብሎ ጌታ ሰጥቶታል። የመልካም ሰው ነፍስ ሁኔታ ባጭሩ ይህ ነው። እግዚአብሔር አምላክ ይህችን ቦታ እንድንወርስ እኛም ደግሞ በንስሐ ዕድሜ ተወስነን መንግሥቱን እንዲያወርሰን የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን።